ሰበር ዜና የፋኖ ኃይሎች በአራቱም የአማራ ቀጠናዎች አዲስ ዘመቻ ማወጃቸውን ይፋ ሲያደርጉ ከወዲያ ደግሞ አስመራ ላይ ከባድ ስብሰባና ምክር ተደርጓል። ምክሩ ኢትዮጵያን የተመለከተ ነው። ኢትዮጵያ ጎረቤቶቿን ታክብር፣ ዓለምም ጫና ያደርግ፣ ይህ ካልሆነ ግን ወደ ከባድ እልቂት ማምራታችን አይቀሬ ነው ሲሉ የፕሬዝዳንት ኢሳያስ አፈወርቂ የረዥም ዓመት ታማኝ ባለሟል ኦስማን ሳላ ተናግረዋል። የኦዲያፎም ታማኝ ባለሟል ሰራዊታቸው የኢትዮጵያን ግዛት በኃይል መቆጣጠሩን ዘንግተው ኢትዮጵያ ጎረቤቷን ታክብር ማለታቸው ምን ጉድ ነው አስብሏል። ዲፕሎማቶች ተገኝተውበታል በተባለለት የአስመራው ስብሰባ ላይ ከባባድ ክሶችና ጉዶችም ተሰምቷል። ኤርትራ በኢትዮጵያ ጉዳይ አስገርሞኛል ያለችውን ጉዳይ ሳይቀር ዘክዝካ ለዲፕሎማቶቹ ይፋ አድርጋለች። ከዚህ በተጨማሪም ሻዕቢያ ፋኖን ይደግፋል ስለሚባለው ክስም በስብሰባው ላይ እንደተነሳ ነው የተደመጠው። አስመራ ላይ በከባዱ ተመክሮ የጦር ድቤ ደለቀው በደራበት ሁኔታ ታዲያ ከሸዋ ሌላ ዱብዳ ተሰምቷል። የኮማንዶ ክፍለ ጦር አንድ የፋኖ ከፍተኛ አዛዥን ገደልኩ እወቁልኝ ሲል ፋኖ በበኩሉ ዘመቻ አንድነት በሚል ስያሜ ዘመቻ ማወጁን ይፋ አድርጓል። ዘመቻው በታወጀ በሰዓታት ውስጥ በክልሉ ጋብ ብሎ የከረመው ውጊያ ማገርሸቱ ነው የተሰማው። እናስደምጣችኋለን። በሌላ መረጃችን ደግሞ ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ ኤርፖርት ከመድረሳቸው ከደቂቃዎች ቀደም ብሎ የሞርታር ጥቃት የፈጸመው አሸባሪው አልሸባብ ትናንት ደግሞ የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ ጥቃት መፈጸሙ በሰበር ዜና ተሰምቷል። ፕሬዝዳንቱ ለጥቂት ማምለጣቸውም ነው የታወቀው። በሌላ በኩል የኢትዮጵያ አየር ኃይል ወደ ሶማሊያ ግዛት ዘልቆ በመግባት ለአራተኛ ጊዜ የአየር ድብደባ መፈጸሙ ነው የተሰማው። በመረጃ አንቀልባችን ይዘነዋል። ከወዲያ ከባህር ማዶ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገና ምን አይታችሁ ጥቃቱ ይቀጥላል ሲሉ ለጋዛና ለፍልስጤማውያን መርዶ አሰምተዋል። ኔታንያሁ በአንድ ቀን ከ400 በላይ ንጹሃን ፍልስጤማውያንን ከገደሉ በኋላ ነው ጥቃቱም ውጊያውም ተጠናክሮ ይቀጥላል ያሉት። የእስራኤል ዘረፈጅ ድርጊት በዓለም ዘንድ እየተወገዘ ሲሆን ኔታንያሁ ግን ጥቃቱ ይቀጥላል ሲሉ መዛታቸው ግርምትን አጭሯል። ይህ አንድ አፍታ ነው። አክብሮታዊ ሰላምታችንን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁን የተደመጡና የተመራረጡ ትኩረት የሚስቡ ወቅታዊ መረጃዎችን በመረጃ አንቀልባችን ሰንደናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ዝለቁ። ወደ ዝርዝር ዘገባዎቹ እናምራ። በቀዳሚነትም የአማራ ክልል እኛ ዱር ቤት ያልነው አማራን ነጻ ልናውጣ ነው የሚሉት የፋኖ ተዋጊዎች ከማዕከላዊ መንግስቱ ጋር መፋለም ከጀመሩ እንደ ዘበት 1 ዓመት ከ8 ወር ተቆጥሯል። በእነዚህ ጊዜያት ውስጥ ታዲያ ፋኖ ለደርዘን ጊዜያት በላይ ዘመቻ ያወጀ ሲሆን ዘመቻዎቹ ምን አይነት ውጤት እንዳስገኙ ግን አይታወቅም። ዛሬም የፋኖ ተዋጊዎች አዲስ ዘመቻ አውጀዋል። የዘመቻውን ስያሜም ዘመቻ አንድነት ብለውታል። ዘመቻው በታወጀበት በጥቂት ሰዓታት ውስጥ በክልሉ የተለያዩ አካባቢዎች አዳዲስ ውጊያዎች እንዳገረሹ ነው ከክልሉ የወጡ መረጃዎችና ሪፖርቶች ያመላከቱት። ታጣቂዎቹ ዘመቻውን ባወጁ በሰዓታት ልዩነት ውስጥም አንድ የፋኖ ከፍተኛ አዛዥ እንደተገደለ መከላከያ ይፋ አድርጓል። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ የተሰማራው የኮማንዶ ክፍለ ጦር አንድ የፋኖ አመራርንና አዛዥን እንደገደለ ይፋ አድርጓል። ሰራዊቱ ወሰድኩት ስላለው እርምጃ ባወጣው መረጃ ፋኖን ራሱን የአማራ ፋኖ ብሎ የሚጠራው ጽንፈኛ ቡድን ሲል የገለጸው ሲሆን አንድ ከፍተኛ አመራሩን ገድያለሁ ብሏል። በኮማንዶ ክፍለ ጦር ተገድሏል የተባለው የፋኖ ከፍተኛ አመራር የህዝብ ግንኙነት ኃላፊ የነበረ መሆኑ የተገለጸ ቢሆንም ቃል አቀባይነቱ በምን ደረጃ እንደሆነ ግን አልተገለጸም። ተገድሏል የተባለው የፋኖ አመራር አብርሃም አሰፋ በቀለ የተባለ ግለሰብ ሲሆን የተገደለውም በሌሊት በተፈጸመ ጥቃት ነው። ኮማንዶ ኃይሉ የፋኖ አመራሩን የገደለው በብርቱ ክትትል መሆኑን የገለጸም ሲሆን እርምጃው የተወሰደው ከእይታ በመሰወርና በሌሊት በተለያዩ አቅጣጫ በተፈጸመ ከበባ ነው ይላል። ከፋኖ አመራሩ ግድያ ጋር በተያያዘ መከላከያ ባሰራጨው መረጃ 2 ክላሽና የአንድ መኪና ምስል አብሮ ተለጥፏል። በሌላ በኩል ባለፉት ወራት ገደማ በአንጻራዊነት ጋብ ብሎ የነበረው ውጊያ የፋኖ አደረጃጀቶች በአራቱም ቀጠና በጋራ ባወጁት ዘመቻ መቀስቀሱ እየተሰማ ነው። በአራቱም ቀጠናዎች የሚንቀሳቀሱ የፋኖ አደረጃጀቶች ከዛሬ ጀምሮ ዘመቻ አንድነት የተሰኘ የጋራ ማጥቃት ዘመቻ ከፍተናል ሲሉ ይፋ አድርገዋል። አስመራ ላይ ከባድ ስብሰባ ተደርጓል። ኢትዮጵያ ጎረቤቶቿን ታክብር፣ ዓለምም ጫና ያደርግ፣ ካልሆነ ግን ወደ ከባድ እልቂት ማምራታችን ነው ሲሉም የኢሳያስ አፈወርቂ የረዥም ዓመት ታማኝ ባለሟል ኦስማን ሳላ ተናግረዋል።
የወዲ አፎም ታማኝ ባለሟል ሰራዊታቸው የኢትዮጵያን ግዛት በኃይል መቆጣጠሩን ዘንግተው ኢትዮጵያ ጎረቤቷን ታክብር ማለታቸው ግን ምን ጉድ ነው እያስባለ ነው። ዲፕሎማቶች ተገኝተውበታል በተባለለት የአስመራው ወሳኝ ስብሰባ ላይ ከባባድ ክሶችም ተሰምቷል። ኤርትራ በኢትዮጵያ ጉዳይ አስገርሞኛል ያለችውን ጉዳይ ሳይቀር ዘግዝካ ለዲፕሎማቶቹ ይፋ አድርጋለች። ከዚህ በተጨማሪ ሻቢያ ፋኖን ይደግፋል ስለሚባለው ክስም በውይይቱ ላይ እንደተነሳ ነው ከአስመራ የወጣው መረጃ ያመላከተው። የኢትዮ ኤርትራ ውጥረት መባባሱን ተከትሎ ኤርትራ ለዲፕሎማቲክ ማህበረሰቡ ማብራሪያ እንደሰጠች ተሰምቷል። ኤርትራ መቀመጫቸውን አስመራ ላደረጉ ዲፕሎማቶች ማብራሪያ የሰጠችው በተመሳሳይ ኢትዮጵያ ባለፈው ሳምንት ለዲፕሎማቲክ ማህበረሰቡ በጉዳዩ ላይ ማብራሪያ ከሰጠች በኋላ የኤርትራ ውጭ ጉዳይ ሚኒስቴርና የኢሳያስ አፈወርቂ የረጅም ጊዜ ታማኝ ባለሟል ኦስማን ሳላ የጎረቤቶቹ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግ ለዓለም አቀፉ ማህበረሰብ ጥሪ ያቀርቡ። ኦስማን የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ የተፈጠረው የጦርነት ውጥረት ከኢትዮጵያ የባህር በር መሻት ጋር የተገናኘ እንደሆነ ጠቁም። አስመራ ለዲፕሎማቲክ በሰጠችው ማብራሪያ አምባሳደሮችና የተመድ ተቋማት አመራሮች መሳተፋቸውን የሀገሪቱ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ ተጠቁሟል። የኤርትራ ውጭ ጉዳይ ሚኒስቴር ኦስማን በሰጡት ማብራሪያ 3 ጉዳዮችን አንስተዋል። የመጀመሪያዎቹ 2 ጉዳዮች በኤርትራ ላይ የቀረቡ ሐሰተኛ ክሶችን የሚመለከቱ ናቸውም ተብሏል። ከሰሞኑ አየሩን የሞላው ኤርትራ በኢትዮጵያ ጦርነት ለመክፈት ዝግጅት እያደረገች ነው ተብሎ የሚቀርበው ክስ ግምታዊ መሆኑን ለዲፕሎማቶቹ ኦስማን ተናግረዋል። ሁለተኛው ኤርትራ በሐሰት ቀረበብኝ ያለችው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነም ተመላክቷል። ማብራሪያ ተሰጥቶበታል የተባለው ሶስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት ጉዳይ ነው። ኦስማን ሳላ ይህን የኢትዮጵያን መሻት አባዜ ሲሉ መጥራታቸው ግን መነጋገሪያ ሆኗል። እንዲሁም የኢትዮጵያን መሻት ተከትሎ የመጣው ዲፕሎማሲያዊ ዘመቻና ኤርትራ አብሮት አለው ያለችው ተንኳሽ ድርጊት እንደሆነም ተጠቅሷል። ኤርትራ ኢትዮጵያ ያነሳችውን በዲፕሎማሲ ወይም ወታደራዊ ኃይል የባህር በር የማግኘት መሻት የተሳሳተና ያለፈበት አባዜ ግራ እንደተጋባችም ለዲፕሎማቲክ አባላቱ ገልጻለች። ኤርትራ ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉም ጠይቃለች። ከዚህ በተጨማሪ አስመራ ሌላው ለዲፕሎማቲክ ማህበረሰቡ ማብራሪያ የሰጠችበት ጉዳይ ጦሯ በትግራይ ኢትዮጵያ ድንበር ይገኛል የሚለው ጉዳይ ነው። ከሰሜኑ ጦርነት ማብቃት በኋላ የኤርትራ መከላከያ ሰራዊት ዓለም አቀፍ እውቅና ባለው የኤርትራ ድንበር ውስጥ መልሶ መሰማራቱንም ኦስማን ተናግረዋል። የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚናገር አካል ይህንን የሚያደርገው ለኢትዮጵያ ውስጣዊ ችግሮች ኤርትራን ማምለጫ ለማድረግ ነው ሲሉም ወንጅለዋል። የኢትዮጵያ መንግስት ባለስልጣናት ኤርትራ በውስጥ ጉዳዮች ጣልቃ እየገባች እንደሆነ በአደባባይ መክሰሳቸው የሚዘነጋ አይደለም። ከዚህ በተጨማሪም ኦስማን ሳላ በትግራይ ባለው የህወሓት ቤት ሽኩቻ ኤርትራና ሻቢያ እጃቸው እንደሌለበት ለዲፕሎማቲክ ማህበረሰቡ ሲያብራሩ ተደምጠዋል። ይሁንና ግን እየወጡ ያሉ ተጨባጭ መረጃዎች እንደሚያመላክቱት ከሆነ የደብረ ጽዮን አንጃ ከሻቢያ ጋር የሚያደርገውን ግንኙነት አጠናክሮ እንደቀጠለ ነው ሪፖርቶች የሚያመላክቱ። ከሳምንታት በፊት ጠቅላይ ሚኒስትር አብይ ሞቃዲሾ ኤርፖርት ሲደርሱ የሞርታር ጥቃት የፈጸመው አሸባሪው አልሸባብ ትናንት ደግሞ የአገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ላይ ያነጣጠረ ጥቃት መፈጸሙ በሰበር ተሰምቷል። ፕሬዝዳንቱ ለጥቂት ማምለጣቸውም ታውቋል። በሌላ በኩል የኢትዮጵያ አየር ኃይል ወደ ሶማሊያ ግዛት ዘልቆ ገብቶ ለ4ኛ ጊዜ የአየር ድብደባ እንደፈጸመ ሪፖርቶች ጠቁመዋል። ካለፉት ሳምንታት ወዲህ በሶማሊያ ከባድ ውጊያ ገርሽቷል። በተለይም አልሸባብ ይዞታዎቹን ለማስፋት በተለያዩ ስፍራዎች ጥቃቶችን መክፈቱን ተከትሎ ከባድ ውጊያ በአገሪቱ እየተደረገ ነው የሚገኘው። የበርካታ የዓለም መንግስታትም ዜጎቻቸው ወደ ሶማሊያ እንዳይጓዙ እየከለከሉ ይገኛሉ። የአልሸባብን ጥቃት መጠንከር ተከትሎ ታዲያ ከዚህ ቀደም የአየር ጥቃት የፈጸመው የኢትዮጵያ አየር ኃይል በትላንትናው ዕለትም በድጋሜ የአየር ድብደባ ፈጽሟል። ትናንት ማምሻውን የኢትዮጵያ አየር ኃይል ለ4ኛ ጊዜ በሶማሊያ ድንበር ዘልቆ በመግባት የአልሸባብን መጠለያና ካምፖችን እንደደበደበ መረጃዎች ወጥቷል። በዚህ ጥቃት ታዲያ አልሸባብ ከባድ ኪሳራና ጉዳት እንደደረሰበት ተሰምቷል። ቱርክ፣ አሜሪካና ኢትዮጵያ በአሁኑ ሰዓት የሶማሊያ መንግስትን በአልሸባብ ላይ የከፈተውን ዘመቻ የሶማሊያ ወታደር በአየር እያገዙ እንደሚገኙም ነው የተመላከተው። ቱርክም ለሶማሊያ ባይራክታር ቱቢ ድሮኖችን ያስታጠቀች ሲሆን ዛሬ ደግሞ ተጨማሪ 2 አካንጅ የተባሉ ቱርክ ሰራሽ ድሮኖችን አስታጥቃለች። ይህ በእንዲህ እንዳለ አልሸባብ የሶማሊያው ፕሬዝዳንት ሐሰን ሼክ ላይ ያነጣጠረ የግድያ ሙከራ ፈጽሟል። በዚህም የቪላ ሶማሊያ ሹማምንት ተደናግጧል።
አሸባሪው ትናንት በሶማሊያው ፕሬዝዳንት ሐሰን መሐመድ ፕሬዝዳንታዊ ኮንቮይ ላይ የፈንጅ ጥቃት እንደፈጸመ ነው ከሶማሊያ የወጡ ሪፖርቶች የጠቆሙት። በጥቃቱ 4 ሰዎች እንደተገደሉም ሮይተርስ ዘግቧል። በፕሬዝዳንቱ ኮንቮይ ላይ ጥቃቱ የተፈጸመው ፕሬዝዳንቱ ብሔር ሸበሌ ግዛት በመካከለኛው ሸበሌ አውራጃ ከአልሸባብ ጋር የሚደረገውን ውጊያ በግንባር ለመመልከት ወደ አውሮፕላን ማረፊያ በሚጓዙበት ወቅት ላይ ነው። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ቡድኑ ከ10 ዓመታት ወዲህ በፕሬዝዳንታዊ ኮንቮይ ላይ ቀጥተኛ ጥቃት ሲፈጽም የትናንቱ የመጀመሪያው እንደሆነ ነው የተሰማው። በመጨረሻ ከ400 በላይ ፍልስጤማውያን የተገደሉበትን የጋዛ ጥቃት ገና የመጀመሪያው ነው ሲሉ ኔታንያሁ ተናገሩ። እስራኤል በጋዛ ሰርጥ በሐማስ ላይ ውጊያውን በሙሉ ኃይል ጀምራለች ሲሉም ኔታንያሁ ትናንት ማክሰኞ በሰጡት መግለጫ ተናግረዋል። ጥር ወር ላይ ከተደረሰው የጋዛ የተኩስ አቁም ስምምነት በኋላ እስራኤል የፈጸመችው ከባዱ የአየር ጥቃት ነውም ተብሎለታል። ጥቃቱ በተፈጸመበት ወቅት በርካቶች ለረመዳን ጾም የቀኑን የመጨረሻ ምግባቸውን እየበሉ እንደነበር የዓይን እማኞች ተናግረዋል። በቦታው አስክሬኖች ወዳድቀው የቆሰሉ ሰዎች ሕክምና ለማግኘት እየተማጸኑ እንዲሁም እሳት ተቀጣጥሎ የነበረ ሲሆን ሁኔታውንም አሰቃቂ ብለውታል። ኔታንያሁ ግን በቪዲዮ ባስተላለፉት መልእክታቸው ድርድሩ የሚቀጥለው በእሳት ውስጥ ብቻ ነው፣ ይህም ገና ጅምር ነው ሲሉ ነው የዛቱ። የጠቅላይ ሚኒስትሩ አስተያየት የተሰማው የእስራኤል ጦር በጋዛ የሐማስ ይዞታዎች ናቸው በሚል ከፍተኛ የአየር ጥቃት ከከፈተ በኋላ የጋዛ ጤና ሚኒስቴር በዚህ ጥቃት ከ400 በላይ ሰዎች መገደላቸውን እንዲሁም በመቶዎች የሚቆጠሩ እንደቆሰሉ ይፋ አድርጓል። ማክሰኞ ዕለት በቤት ላህያ፣ ራፋ፣ ኑሴራት፣ አልሟሲ ላይ እስራኤል የፈጸመቻቸው የአየር ጥቃቶች ከጥር ጀምሮ የነበረውን አንጻራዊ ሰላም ያደፈረሱ ሲሆን ሆስፒታሎችም በድጋሚ በቆሰሉ ፍልስጤማውያን ተጥለቅልቀዋል ነው የተባለው። የተኩስ አቁም አሸማጋይ የሆነችው ግብጽም ይህንን የእስራኤል ዘረፈጅ ጥቃት በጽኑ አውግዛለች። የአየር ጥቃቶቹ በተኩስ አቁም ስምምነቱ ላይ የተፈጸመ ዓይን ያወጣ ጥሰት ነው፣ እንዲሁም በአደገኛ መልኩ እያገረሸ መሆኑንም ማሳያ ነው ሲሉ የአገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካሊፍ ተናግረዋል። ጦርነቱ እንደገና በመጀመሩ በጣም ደነገጥኩ፣ ነገር ግን በተመሳሳይ ወቅት ከእስራኤል የምንጠብቀው ይህንን ነው ሲል የጃባሊያ አልባላድ ነዋሪ የሆነው ሐላል ሐሰን ለቢቢሲ አረበኛ ተናግረዋል። የተወደዳችሁ የአንድ አፍታ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። መልካም ዕለት ነው።